ጉብኝት ያደረግን ነበር የነበረው በተለይ በዋናኝነት አትኩረን እየሄድን የነበረው የኢንዱስትሪ ፓርኮች ላይ ነበር እዛ ላይ ካየናቸው ነገሮች ምንድነው በትልቁ የተረዳነው ከምርትና ምርታማነት ጋር ተያይዞ እንደዚሁም ደግሞ ምን ቻሌንጆች አሉ ነው ዋናው አላማው ይሄንን የጉብኝቱም አላማ የነበረው በእነዚህ ከአምራቾች ዘርፉ ጋር በተያያዘ ያሉ ክፍተቶች ምንድናቸው ከመብራት ኃይል ጀምሮ ከውሃ ጀምሮ ከውሃ አቅርቦት ጀምሮ የለማ መሬትን ለአምራች ዘርፉ ከማቅረብ ጀምሮ እነዚህን ሁኔታዎች የምናይበት በኋላ ላይ ደግሞ ስንመጣ እነዚህ ሁሉ የጀርባ አጥንት የሆነውን የፋይናንስ አቅርቦት ላይ ምን አለ የሚለውን እነዚህን ለማየት ነው ትልቁ በውጭ ነን በግምገማ ያየናቸውን ሂደቶች በአካል ደግሞ በመገኘት ከአምራቾቹ አንደበት ለመስማት እንደዚሁም ደግሞ መሬት ላይ ያሉትን በተለይ የኢንዱስትሪ ፓርኮቻችን ከተቋቋሙበት አላማ አንፃር በታሰበላቸው ትልም መሰረት እየሰሩ ነው ወይ በቂ ኢንቨስተሮች አግኝተናል ወይ እንደዚህስ ደግሞ የቀረቡላቸው ኦፖርቹኒቲዎችን በሙሉ ይተጠቀሙ ነው ወይ የሚለውንም ከማየት አንፃር እነዚህን ታርጌት አደረጉ የነበረ ጉብኝት ነው ያካሄድ ነው ዛሬ እንግዲህ ካየናቸው እንደ መሰረተ ልማት ብዙ የቀረቡ የመሰረተ ልማት አቅራቦቶች አሉ እየተነሱ ላሉት ችግሮች በአጠቃላይ መፍትሄ አንዱ መሰረተ ልማት እንዳልሆነ ወይም ደግሞ ብድር ብቻ እንዳልሆነ ለማየት ይችላል ከዛ በላይ ጠንካራ የሆነ ኢንቨስተር ማግኘት በቦታው በታሰበለት ልክ ማምረት የሚችል ኢንዱስትሪዎቹ ላይ ደግሞ በሰፊው ስራዎችን ሊሰሩ የሚችሉ አቅም ያላቸው ኢንቨስተሮችን ማግኘት ይሄ አንዱ ክፍተት ሊሆን እንደሚችል ለማየት ይችላል ማለት ነው ከፋይናንስ አቅርቦት ጋር በተለይ እኔ ከባንኪንግ ሴክተሩ ጋር ስለሆነ የተያያዝኩት በብዛት የፋይናንስ አቅርቦት ክፍተት አለ ወይም ችግር አለ የሚሉ ጥያቄዎች ይመጣሉ እንዲሁ በጅልማ ማለት ነው ይሄን ገብተን ግን ዲፕ ዳይቭ አናላይዝ ለማድረግ ስንሞክር እና ማን ነበሩ ምኑ ጋር ነው ገንዘብ የተቸገሩት የገንዘብ ጥያቄያቸውን አቅርበው ወደ ባንክ የብድር ጥያቄያቸው ያልተመለሰው በምን ምክንያት ነበር ሚሊዮን ደግሞ እንደዚሁ ስናይ የገጠመን ምንድነው ምናልባትም ሲቀርብ ከነበረው የተለየ መልክ ያለው ነው አንዱ ለብድር በቂ የሆነ ለብድር ሬዲ የሆነ ፕሮጀክት ይዞ አለ መቅረብ ወደ ባንኮቹ ዋጋ ያስከፍላል ፕሮጀክቱን የሚያስቡት የዛሬ 6 ወር ሊሆን ይችላል ነገር ግን ገና ምን አይነት ዶክመንት ለባንክ መቅረብ አለበት ምን አይነት ፕሮፖዛል መስራት አለብኝ ለዚህ ብድር ከሚለው ጋር ስኪል ለማመዱ ድረስ 1 አመት 2 አመት በፕሮጀክት በብድር ሂደት ፕሮሰስ ውስጥ ያልፋሉ የዛኔ ሲመለሱ ደግሞ ምንድነው የገጠመን ብድሩ ከጸደቀ በኋላ ደንበኛው ፕሮሞተሩ ይዞ ሊመጣ ያሰበውን የግል መዋጮ እጥፍና ከዛ በላይ ሆኖ ይጠብቀዋል ምክንያቱም ያንዳንዱ ኢንቫይሮንመንት ዳይናሚክ ነው የገንዘብ ለውጥ አለ የማክሮ ኢኮኖሚው ለውጥ አለ በዚህ መሃል ፕሮጀክቱን ከ2 አመት ከ3 አመት ብድሩን ሲጠይቅ ከነበረው በ3 4 እጥፍ ይጨምራል የሱም የግል መዋጮ በዛው ልክ ይጨምራል እንደ ልማት ባንክ እኛም ጃችን ላይ አሁን በእነዚህ ኢንዱስትሪ ፓርኮች ውስጥ ተጠይቀን ከነበሩት በተወሰኑ አብዛኞቹ የገጠሙን ደንበኞች ወደ ባንኩ መተዋል ከባንኩም ጋር ብዙ ርቀት ሄደዋል ባንኩም ብዙ ኢንቨስት አድርጓል እነሱ ጋር ፕሮሰስ በማድረግ ጥያቄያቸውን መጨረሻ ጸድቆላቸው ወደ የት ልንገባ ስንል ግን ሬዲነስ ደግሞ በማጣታችን ምክንያት ብድሮች የጸደቁ ብድሮች ሁሉ መሰረዛቸው ነው ለማየት ይቻል ነው ማለት ነው ስለዚህ እኔ ከዚህ ከአምራች ዘርፉ ጋር ባለው ስራ አንድ አይቼ ደስ ያለኝ ነገር ምንድነው ትክክለኛ ጥሩ መሰረተ ልማቶችን ቢልድ ማድረግ ተችሏል ከዚህ ቀደም ያም መሰረተ ልማት በየሳስብ ኢንዱስትሪ ፓርኮቻችን ትልቅ መሰከር ናቸው እዛ ኢንዱስትሪ ፓርኮቻችን ላይ ያሉትን የመሰረተ ልማቶች ተጠቅመን ደግሞ ማምረት የምንችልበት መንገድ መፈጠር የሚችለው ጥሩ አላማ ያለው ጥሩ ሐሳብ ያለው ቻሌንጆችን ተቋቁሞ ወደፊት መሄድ የሚችል ኢንቨስተርስ ደግሞ ስናገኝ ነው ይሄ በአብዛኛው የኢንቨስተርሶችን ማምጣት ምክንያቱም ከካፓሲቲ በታች ነው የተጠቀምንባቸው ያለን ያየናቸው ኢንዱስትሪ ፓርኮች በአብዛኛው ካሰብናቸው ኦኩፓንሲ ቢሎ ነው ይተጠቀሙ ያሉ ማለት ነው ስለዚህ ይሄንን አስፍተን ማምጣት ይተበቅብናል ስለዚህ ይሄን ስናደርግ እንደ ባንክ እንደዚህ አይነት ኢንቨስተሮች ላይ ብድር ሰጣለው ከሚለው በስተጀርባ ለብድር የሚያስፈልጉ ክራይቴሪያዎች ምንድናቸው ሚሊዮን ያስተማሪነት ሚናችንን መወጣት አለብን በያስባለሁ ያን ማድረግ አለብን ሁለተኛ እንደ ማህበረሰብ ኢትዮጵያ ሰፊ ኢንፍራስትራክቸር ያላት ሀገር ናት ስለዚህ ይሄን ኢንፍራስትራክቸር በፈጠራ ራሳችንን በማጎልበት የፈጠራ ችሎታችንን በመጨመር ምን ጎደላት ሀገራችን የሚለውን አርቆ በማሰብ እዛ ላይ
አላማ ይዞ ነድፎ መምጣትና የእውነት ቁርጠኝነት ይፈልጋል። በተለያየ አጋጣሚ ከተለያዩ ስራዎች ከንግዱ ማህበረሰብ ጋር በትሬዲንግ በኢምፖርት ኤክስፖርት ልምድ ያላቸው የፋይናንሻል አቅምም ያላቸው ደግሞ ኢንቨስተሮች ሀገራችን አሏት። እነዚህን ወደ ምርቱ እንዲገቡ ደግሞ ማድረግ ይጠበቃል ማለት ነው። ሀገር ልትቀየር የምትችለው እርሻውን መስራት ከቻለን። አብዛኞቹ ያየናቸው አግሮ ፕሮሰሲንግ ላይ ያሉ ኢንዱስትሪ ፓርኮችን ነው። ይሄ ለሀገራችን ባክቦን የሆነ ሴክተር ነው። እርሻውን ማበረታታት የምንችለው አግሮ ያንን የተሰሩ እነሱ ምርት ላይ ያቀረቧቸውን ነገሮች ተቀብለን ፕሮሰስ የምናደርግባቸው ኢንዱስትሪዎች ሲቋቋሙልን ነው። ስለዚህ አግሮ ፕሮሰሲንግ ላይ እየገባን ብንሰራ አንደኛ ራሳችንን በምግብ እናበለጽጋለን። ሁለተኛ ትልቁን የውጭ ምንዛሪ ክፍተታችንን አንዱ ኢምፖርት ሰብስቲቲዩት በማድረግ በሌላው ደግሞ እነዛ የምናመርታቸው ምርቶች ኤክስፖርት በማድረግ ዛሬ በጣም ሰርፕራይዝ ያደረገኝ በይርጋለም ላይ እንደዚሁ የአቮካዶ ዘይት ፕሮሰሲንግ ላይ እንዲሁም ደግሞ አቮካዶን በራሱ ኤክስፖርት ማድረግ ላይ የኛ አቮካዶ ወደ ውጭ ሲላኩ በጣም ትልቅ ማርኬት አላቸው። ዋጋቸው በጣም ኤክስፔንሲቭ ነው። ይሄን በቀላሉ ከቡና ቀጥሎ ምናልባትም ትልቅ የኤክስፖርት የፎሬን ከረንሲ ምንጫችን ሊሆን የሚችል ፕሮዳክት ነው አቮካዶ። ይሄን በሰፊው ብናመርት ከርሻው ከታች ብንጀምር አቮካዶን ደግሞ ፕሮሰስ አድርገን ከክሩድ ኦይል ጀምሮ የጠራ ዘይት ድረስ ብናስኬደው ብዙ ስራዎችን መስራት እንደምንችል የታዘብኩበት አጋጣሚ ነው ማለት ነው። ካለፉት ሂደቶች በጣም ብዙ የሊዝ ፋይናንሲንግ ምናልባትም በሀገራችን ውጤታማ የሆነ የካፒታል እቃዎችን የማከራየት ብድር ሲሰጥ የነበረው ልማት ባንክ ነው። አሁን ባየኋቸው ብዙዎቹ ተጠቃሚ ሆነው ወደ ኢንዱስትሪ ፓርኮቹ ግን ሲገቡ አላየሁ። በጣም ጥቂት ናቸው ተጠቃሚ መሆን የቻሉት አልፈው ከፕሮሰሱ ማለት ነው። ከዚህ የተረዳ ነው አንዱ የብድር ፕሮሰሳችንን ሞር ደንበኞች በሚገባቸው አግባብ ማድረግ እንዳለብን ተረድቻለሁ። ሁለተኛ እነዚህ ከስሞልና ሚዲየም ኢንተርፕራይዞችን ሞር አቅርቦ ለማሰራት ትልቁ ችግር ከኛ ጋር በጣም ታሊል ያደርግ በተለይ ከሊዝ ፋይናንሲንግ ጋር የዚህ ኢንዱስትሪ ከኢንዱስትሪ ፓርኮች ጋር ተቀናጅቶ መስራት በጣም የሚሄድ ፕሮጀክት ነው እንደ ፕሮጀክት ካየ ነው ማለት ነው። ይሄንን ተሳስሮ መስራት በቅንጅት መስራት ግን ይጠይቃል ከኢንዱስትሪ ፓርኮቹ ጋር እንዲሁም ደግሞ ልማት ባንክ ሌላ ዲዛይን አስቀምጦ ከዚህ ቀደም ከሚያደርጋቸው ስራዎች በተሻለ ሌላ ዲዛይን ነድፎ በተለይ ቅድም እንዳነሳሁት ከአግሮ ፕሮሰሲንግ ጋር ተያይዞ ያሉትን ሴክተሮች ስፔሻል በሆነ ቬኑ የሚሄዱበትን አፕሮች ለመከተል እቅድ እያሰብን ያለነው ድጋፉ ይቀጥላል። ይሄን ካላደረግን በኢትዮጵያ ውስጥ ልማት ባንክ እነዚህን ሴክተሮች ሰፖርት ካላደረገ ሌላ ባንክ ሊያደርጋቸው አይችልም። እኔ የምመክረው ከልማት ባንክም በተጓዳኝ እኔም ባክግራውንድ ኮሜርሻል ባንኪንግ ስለሆነ ብዙ ጊዜ ያላዩዋቸው ኮሜርሻል ባንኮች ፕራይቬት ባንኮችም ቢሆኑ ያላዩዋቸው የስራ ኤሪያ ነው ብዬ ነው የማስበው። ኤክስፖርትን ለማምጣት እንግዲህ አሁን ፎሬን ከረንሲ ፍሎቴሽኑ ኤክስፖርተሮቹን ሞር ያበረታታል። ይህን ሲያበረታታ ምንድነው ይህ ምን አይነት ፕሮዳክት ነው ለኤክስፖርት ሞር ስዊተብል የሆነው ብሎ የማጥናት የመስራት የሪሰርችና ዴቨሎፕመንት ስራ የመስራት ኃላፊነት ኢቭን የግል ባንኮቹ አለባቸው ብዬ አስባለሁ ኢንክሉዲንግ ኮመርሻል ባንክ ኦፍ ኢትዮጵያ። ይሄንን ለኤክስፖርት ፋይናንስ ከሚያደርጓቸው ፓኬጆች ውስጥ ይሄንን ለይቶ በማውጣት እኛ ከባንኮች ጋር አብረን መስራት እንችላለን። ሊዝ ፋይናንሲንግ ላይ ደግሞ ጥሩ ልምድ የኢትዮጵያ ልማት ባንክ ስላለው ለነዚህ በጀት እነሱ በማስተካከል ከኛ ጋር አብሮ ፓርትነር በማድረግ ይሄንን ስራም አብረን መስራት እንደምንችል ነው ያየሁትና ይሄን እኔም ወስደዋለሁ እንደ ልማት ባንክ። ይሄንን መውሰድ ብቻ ሳይሆን ግን ከሌሎች ፓርትነሮቻችን ከኮመርሻል ባንኮችም ጋር አብረን የምንሰራበት ይሆናል ማለት ነው። እኔ ከዚህ የተማርኩት ብዙ ነው። ቀደም እንዳነሳሁት የፕሮጀክት ይታለምና ወደ መሬት መውረድ የሚችለው በሰዓት ከተገደበ ብቻ ነው። በሰዓት ውስጥ ያልተገደበ በታሰበው እቅድ መሰረት መርሃ ግብር መሰረት ያልሄደ የፕሮጀክት ኤግዚኪዩሽን ሰክሰስፉል ሊሆን አይችልም በምንም ምክንያት በምንም አይነት መንገድ ከሄድን ማለት ነው። ስለዚህ ሰዎች ሐሳባቸውን ያስቡና ከኢንዱስትሪ ፓርኮቹ ጋር ውል ይገባሉ። ደሞመንት ያንን ካረጉ በኋላ ምንም አይነት ኢንተርናል ሬዲነስ በደንብ ሳይኖር ለባንክ ደግሞ አፕሊኬሽን ይቀርባል። ስለዚህ ኢንዱስትሪ ፓርኮቹን በእነሱ ሃንዲካፕድ ናቸው። እነሱም ደግሞ እዚህ ጋር የሚያቀርቡትን የብድር ፕሮሰስ ዴስቲኒውን አያውቁት 2 አመት 3 አመት ጥያቄ ልማት ባንክ አስቀምጫለሁ የሚል ሐሳብ ብቻ ነው ያላቸው። በዚህ መሃል የኛ ምርታማነት እንደ ሀገር እየቀነሰ እንደሆነ ነው የገባኝ ማለት ነው። ፕሮጀክት ኤግዚኪዩሽናችን የታመመው በዚህ ምክንያት ነው። ስለዚህ ከመጀመሪያውኑ ስራ መስራት መቻል አለብን ነው እኔ ብዬ የማስበው። ኢንዱስትሪ ፓርኮች ኢንዱስትሪ ሚኒስትር
እና ልማት ባንክ በመቀናጀት አንድ ፕሮጀክት ሲጀመር አብሮ የፋይናንስ አስፔክቱ ኪ ነው። ከፋይናንስ አስፔክቱ ምን ያህሉ በባንክ ሎን ይሸፈናል፣ ምን ያህሉ ደግሞ ፕሮሞተሩ ሊሸፍነው ሬዲ ነው። ሶ ያን ሬዲነስ አትሊስት ከያዘ በኋላ ነው እነዚህ ስራዎች አብረን መስራት ያለብን። ብዙ ጊዜ የሚያደርጉን 2 አመት 1 አመት ከቆዩ ከሄዱ በኋላ ይሄን ያህል ኢኩዊቲ ያዋጣ ስንላቸው ገና ገንዘብ ለመፈለግ ወደ ኋላ ይመለሳሉ። 6 ወር ስጡኝ፣ 6 ወር ሰተሻቸው ሌላ 6 ወር ስጡ አይመለስም። ስለዚህ ፋይናል ኢንዳፕ የሚያደርገው እኛ ጋር ብድሩ ተሰርዟል። ኢንዱስትሪ ፓርኮቹ ጋር ግን ብድር እየጠበቅኩ ነው። 3 አመት ለሀገር ትልቅ ኪሳራ ነው። ይሄን ለማስተካከል እነዚህ ሶስቱ ኃይሎች አንድ ላይ በመቀናጀት ቀድሞ አድቫይዘሪ ይሄ ግሩም የማድረጊያ የማዘጋጃ ጊዜ ቀድሞ ሪክሩት አድርጎ ኢንቨስተሮቹን ፖቴንሻል ኢንቨስተሮቹን የማዘጋጃ ጊዜ ያስፈልጋል። ወደ ባንክም ከመምጣታቸው በፊት ፕሮሰስ ላይም ከመሄዳቸው በፊት ኢንዱስትሪ ፓርኮቹም እነሱ ይመጣሉ ብሎ ቡክ አድርጎ ከመቀመጣቸው በፊት ሬዲነሱ መረጋገጥ መቻል አለበት ነው።